ውዶቼ እኔም መቼም ማለት ነው የሆነ ሚስጥር ሰምቼ ዝም ማለት አልችልም ማለት ነው። እሱ ምንድነው ማለት ነው? ሃይሚና ብሩኬ ለስራ ወደ ካናዳ ሊመጡ ነው። ወደ ካናዳ ማለት ነው። ወደ ካናዳ ሊመጡ ነው። እዩ ወይና ማለት ነው። እንዳትሰማ እንዳትነግሯት ፕሊስ ማለት ነው ውዶቼ። እንግዲህ እሱ ምንድነው? ሃይሚና ብሩኬ ወደ ካናዳ ሊመጡ ነው። ለአንድ ወር ስራ ቫኬሽን አግኝተዋል። ለዛ ነው ቤቱን አስተካክለው ለመምጣት የፈለጉት። ግን እንግዲህ እቺ እዩ የምትባለው ደንቆሮ ማለት ነው ምን እንደምትል ፈጣሪ ወቀው። ለምን ካላችሁ እሷ ሁለቱ እንዲለያዩ መስራት ላይ ናት። መረጃ ስለደረሰኝ ነው የምነግራችሁ። በዚሁ አጋጣሚ ሰብስክራይብ እያደረጋችሁ አይደል? ሰብስክራይብ አድርጉ። ሁለቱን ለመለያየት እየሰራች ነው። እኔ መረጃ ደርሶኛል ማለት ነው ውዶቼ። ነገ ወዲያ አዲስ አጀንዳ ይዛ እንደምትመጣ ሰምቻለሁ። በመጀመሪያ ደረጃ አዲስ አጀንዳ ከመምጣትሽ በፊት የልጅሽን አባት ብትፈልጊው እኔ በጣም ደስ ይለኛል። ለምን አንቺ አሁን የልጅሽን አባት ትተሽ ኦር ሁሉ ነገር ወደ ብሩኬ ለመለጠፍ እየሰራሽ ስለሆነ እኔ ግን እንደ ስነግርሽ የልጅሽን አባት ብትፈልጊና ለልጅሽ አባት ልጁን ብታስረክቢ መልካም ነው ብዬ እላለሁ። ለምን አንቺ ለልጁ ግዴታ አሁን በአዲስ አጀንዳ እንዳይሳፈሩ እንትኑን ፕሮሰሳቸውን አበላሻለሁ እያልሽ መረጃሽ ደርሶኛል። በመጀመሪያ ደረጃ ሲጀመር አንቺ አይደለሽም የሰውን ፕሮሰስ የምታበላሽው። ምክንያቱም ሁሉም ነገር ፈጣሪ ስለው እንጂ ሰው ባለው አይደለም። በሁለተኛ ደረጃ ደግሞ ብሩኬና ሃይሚ የሚመጡት እዚህ ካናዳ ለአንድ ወር ለስራ እንጂ እዚህ ሊኖሩ ወይም ሊከርሙ አይደለም። እና በዚህ ደረጃ ተንኮል ምንም አይሰራልሽም። አንቺ እስኪ ወደ ልቦናሽ ተመልሽ። በሶስተኛ ደረጃ ደግሞ ለምንድነው የልጅሽን አባት የማትፈልጊው? የልጅሽን አባት ብትፈልጊ እኮ መፍትሄ ላንቺ በጣም ይሻላል። ምክንያቱም ሁል ጊዜ ተረግጠሽ እንዳህያ ሁል ጊዜ ማንኛውም ሰው ቀልዶብሽ ከምትሄጅ የልጅሽን አባት ብትፈልጊው እልሻለሁ ማለት ነው። የልጅሽን አባት ምክንያቱም በግዴታ ብሩኬን የልጅ አባት ሆን ብለሽ ማስገደድ መብት የለሽም። በሁለተኛ ደረጃ ደግሞ አንቺ ራስሽን ሳታስተካኪ ሰው እንትን ለማለት አትጣሪ። ምክንያቱም አንቺም ትክክለኛ ሴት ስላልሆንሽ የራስሽን ነውር የራስሽን ነገር አስተካኪ። ምክንያቱም ሃይሚ ብሩኬ እሷ ናት እንጂ የምትወደው እሷ አይወዳትም እያለች ቦይስ ሰምቼ በጣም ነው የገረመኝ። ብሩኬ ሃይሚን በጣም ነው የሚወዳት፣ እሷም ልክ እንደዛው ማለት ነው። የማይፈልግሽ የማይወድሽ የማይፈልጉሽ አክንትፍ ብሎ የተፉሽ እነሱ ናቸው እንጂ አንቺ አይደለሽም። ብሩኬ አልፈልግሽም ብሎ አክንትፍ ብሎ ሲተፋሽ እኛ ስለምናውቅ ነው ከጎኑ የቆም ነው። ገባሽ? ምክንያቱም ብሩኬ አንቺን አልተቀበለሽም ማለት ሃይሚን አይቀበላትም ማለት አይደለም። ሃይሚን ቂጦ እስከሚንቀጠቀጥ ይወዳታል ማለት ነው። ገባሽ? እና አንቺ ከሃይሚና ከብሩኬ ህይወት ውጪ። ምክንያቱም የማትበይውን እንጀራ ስትፈነቂ የልጅሽ አባት እንዳያመልጥሽ ምክሬ ነው። የልጅሽ አባት እንዳያመልጥሽ ሃይሚና ብሩኬ እያልሽ ዝምሽ ከምትበጠረቂ የራስሽን ህይወት ኑሪ። ገባሽ? ወይዘሮ እዩ። ምክንያቱም ሰው ዝም ሲልሽ ወይም እኛ ስንንቅሽ መልስ አንመልስልሽ ስንል ፈርተንሽ ምናምን አይደለም። እኔ እንዲያውም ይሄን ነገር ለማውራት አልፈለኩም ነበር። ሰሞኑን ዝም ብዬ ነበር። የካናዳው ጉዳይ ምናምን የፕሮሰሱ ጉዳይ ምናምን እኔ አውቅ ነበር፣ ግን ማውራት አልፈለኩም ነበር። ገባችሁ? እና ስለዚህ አንቺ የሰይጣን መንፈስ ስላለብሽ ለዛ ነው በቃ እንዲሳካላቸው አልፈልግም፣ እንዲሰሩ አልፈልግም። እንደዚህ አንቺ ማንሽ? ሲጀመር አንቺ ማንሽ? ምንድንሽ? ይመጣሉ፣ ካናዳ ይመጣሉ፣ እኛ እንቀበላቸዋለን። ለአንድ ወር ከምናምን ነው የሚቆዩት። አለቀ ደቀቀ፣ እንቀበላቸዋለን። ግን አንቺ እድሜ ልክሽን ምቀኛ ሆነሽ የሰው ምቀኛ ማለት ነው። የሰው ምቀኛ ብዬሻለሁ። ሰው እንዴት ነው በዚህ ደረጃ ለሚያውቀው ሰው ለአብሮ አደጉ ምቀኛ የሚሆነው? ውዶቼ ምቀኛ አይገልጻትም። መሄድ የለባቸውም ፕሮሰሱን እንዳይስተካከልላቸው ትላለሽ። ፕሮሰሱን የሚያስተካክለው ፈጣሪ እንጂ አንቺ አይደለሽም።
እና ሀይሚና ብሩኬ ደግሞ ፈጣሪ የቀደረላቸው ነገር ካለ እዚህ ካናዳ ትመጣላችሁ፣ ካናዳ ትኖራላችሁ፣ ካናዳ ፏፈሽ ብላችሁ ትኖራላችሁ ካላቸው አንቺ አይደለሽም ፕሮሰሱን የምታቆሚው። የሚሰጠውም ሆነ እኔ የሚነሳው እኔ ማምነው በፈጣሪ ነው። ፈጣሪ ሲለው ትገባላችሁ፣ ፈጣሪ ካላለው ደግሞ የፈለገ ነገር ቢሆን አትገቡም። ገባሽ? ወይዘሮ እዩ አንቺ የእነሱን ፕሮሰስ ልታቆሚ ሆነ ምን ልትይ ሆነ አትችይም። ለማቆምማ እኮ የእነሱ ፕሮሰስ እንዲቆም እኮ ያላረግሽው ጥረት የለም። እኔ አውቃለሁ። ኦኬ፣ ያላረግሽው ሴራና ስራ የለም። አልሳካልሽ ስላለ ነው። አሁን እንደገና በፈጣሪ ሰው እንዴት ነው በዚህ ደረጃ ክፉ የሚሆነው? ክፉ መርዝ በዚህ ደረጃ ሰው ክፉ የሚሆን እኔ የክፋትን ጥግ አይቻለሁ። ከአንቺ ነው ያየሁት። የክፋትን ጥግ የተንኮልን ጥግ አይቻለሁ። ወይዘሮ እዩ ከአንቺ ነው ያየው። እና አሁን ከቻልሽ የልጅሽን አባት ፈልጊው። የሚያዋጣሽ እሱ ነው። ምክንያቱም ልጁ ሳይወለድ በፊት ወይም ደግሞ የተጠቀጠቀው ጨርቅ ከመውጣቱ በፊት የልጁን አባት ፈልጊ። ምክንያቱም የራስሽን ነውር እንደገና ሀይሚን አይወዳትም እንደዚህ አይላትም ትያለሽ እንዴ? ስለሚወዳት ስለሚያፈቅራት ነው ቤት ገዝቶ የሰጣት። ገባሽ? ስለሚወዳት ስለሚያፈቅራት ማለት ነው። አለሽ አይደል እንዴ አንቺ ቆሞ ቀር ማለት ነው። ልጁ ያንተ ነው፣ ልጁ የከሌ ነው እያልሽ በዛ የምትይው አለሽ አይደል አንቺ። ስለዚህ ምን ልልሽ ፈልጌ መሰለሽ ወይዘሮ እዩ ከህይወታቸው ውጪ። እኔ ይቅርታ አድርጉልኝ ስለ እዩ ሳወራ እጅ እያለኝ ነው ማወራ። በጣም ነው ያስጠላችኝ። ሰው በዚህ ደረጃ ሰው ያስጠላዋል እንዴ? እንዲው ለመመለስ ስለፈለኩ ምናምን እንጂ በሷ ቪዲዮ ባልሰራ ደስ ይለኛል። ምክንያቱም በጣም ነው የጠላዋት። በጣም ማለት ነው። ሰው እንዴት ነው ላብሮ በቃ ማለት እንግዲህ ሀይሚ ናት ለዚህ ደረጃ ለ10,000 ሰብስክራይብ ያበቃቻት። ገባችሁ? እንደዛ ብሎ ደግሞ በሀይሚ በጣም ነው የምትቀነው። በጣም ማለት ነው። አሁን ሀይሚን ለመወዳደር የማታደርገው ነገር የለም። ለምን ካላችሁ ሀይሚ የምትለብሰውን ልብስ ሺኤንኤ እየገዛች ነው። ሺኤን ላይ ገብታ ታያለሽ ዋጋ። ልጁ ሲነግረኝ በጣም ነው የሳኩት። እሷ የምትለብሰውን ልብስ ማለት ነው ሀይሚ ጀለሲ ሺኤንኤ ገብታ ይስንት ነው እያለች ታያለሽ ማለት ነው። ለምን ኢትዮ ሲከፍላት ልትገዛ ማለት ነው። ኢትዮ ቻናል ሲከፍላት ለመግዛት በጣም እንትን ብላለች። እና አንቺ የሚያዋጣሽ በመጀመሪያ ደረጃ የልጅሽን አባት ፈልጊ። የልጅሽ አባት የት ነው የሄደው? ማን ነው? ምንድን ነው? ለምንስ አስረግዞሽ ጠፋ? እሱን ፈልጊ። ገባሽ? ስለ ሀይሚና ስለ ብሩኬ ፕሮሰስ፣ ስለ ሀይሚና ብሩኬ መምጣት ካናዳ ለመሄዳቸው አንቺ የሚመለከትሽ ጉዳይ የለም። አንቺ የሚመለከትሽ ጉዳይ ኦር የራስሽን ህይወት ኖሪ። የራስሽን ህይወት ስትኖሪ የራስሽን ማንነት የራስሽን እንትን ላይፍሽን ታገኘዋለሽ ብዬ ነው የማስበው። አሁን አንቺ እንዳለ ተጠምደሻለ። በማን ላይፍ ነው? በእነሱ ላይፍ ነው። በሀይሚና በብሩኬ ላይፍ ነው ተጠምደሽ ያለ ማለት ነው። እና አንቺ ማድረግ ያለብሽ ከሀይሚና ከብሩኬ ህይወት ወጥተሽ የራስሽን ህይወት ብትኖሪ ነው የሚያዋጣሽ። የኔ እናት ከምሬ ነው የምነግርሽ። እንደዚህ ካላረግሽ እመኚኝ ታብጃለሽ በቅርቡ። ምክንያቱም አንቺ በጣም ተንኮል አለብሽ፣ ክፋት አለብሽ፣ ሸረኝነት አለብሽ፣ ደግሞ በጣም ምቀኝነት አለብሽ። ኦር በቃ ሁልጊዜ የሰውን ውድቀት እንጂ ለሰው መነሳት አታስቢም። ለሰው ውድቀት፣ ለሰው ተንኮል፣ ለሰው ክፋት ነው የምታስቢው። ለዛ ነው በቃ ውስጥሽ በክፋት የተንተከተከው ማለት ነው። ቤቱ ላይ የኔ ነው መሆን ያለበት፣ እኔ የልጅ እናት እያልሽ ቪዲዮ ስትሰሪ ነው በቃ እኔ እጅ አልሽኝ። እና አሁን ለማንኛውም ፕሮሰሱን አንቺ ልታስቀሪው አታስቀሪውም። ምክንያቱም ያለፈ የተጨረሰ ነገር ነው። ገባሽ? የቀራቸው በጣም ትንሽ ነገር ነው እንጂ ያለቀ ጉዳይ ነው። እና እድሜ ልክሽን በተንኮል ከምትኖሪ ሰርተሽ ለመቀየር ሞክሪ። ምክንያቱም የሰውን ላይፍ አበላሽተሽ የሚመጣ ብር እኔ በአፍንጫ ይውጣ። አንቺ እኮ የሰውን ላይፍ አበላሽተሽ ብር ቢመጣ በቃ ትበያለሽ። አሁንም እንደዛ ነው እያረግሽ ያለ። ስለዚህ አሁን ደግሞ ማድረግ ያለብሽ የልጅሽን አባት ፈልጊ። ሀይሚና ብሩኬን ታያቸው። ለነሱ
አለቀ ደቀቀ። የካናዳው ተሳካላቸው ይመጣሉ። በቃ የሚቀበላቸው ሰው ኦር እዚህ የሚያስተናግዳቸው ሰው ይጨነቅ እንጂ አንቺ ምን አስጨነቀሽ? በዚህ ደረጃ እንደዚህ ነው እንደዚህ ነው እንደዚህ ነው እያልሽ የምትንጦለጦዩ እና ሀይሚና ብሩኬ ለስራ ወደ ካናዳ ይመጣሉ ውዶቼ ማለት ነው። ያው ከፕሮሰሱ እንትን ኮንግራ ከተባሉ ይመጣሉ። ጀለሴ ደግሞ እንዳይሳካላቸው እየሰራች ነው። ሁለቱ እንዳይወጡ እንዳይሳካ ህይወታቸው እንዳይቀየር ማለት ነው እየሰካሽ ነው ወይዘሮ እዩ። እስኪ እናንተ ምን ትላላችሁ? የግላችሁን አስተያየት ንገሩ። በጣም ስለገረመች ነው ማለት ነው። እንዴት የነሱ ፕሮሰስ ይሳካል ምናምን ምናምን እያለሽ እየተበጠረቀች ነው። እና ወይዘሮ እዩ እኔ በምን አምናለሁ መሰላችሁ? እኔ በራሴ ማለት ነው በምን አምናለሁ? አንደኛ በስራ፣ ሁለተኛ ደግሞ ሁሉ ነገር ፈጣሪ ሲለው ነው የሚሳካ የሚለው እምነት ነው ያለኝ እኔ። አንደኛ እኔ የእስልምና ተከታይ ነኝ። ገባችሁ? እና እኔ በዚህ ነው እማምነው ማለት ነው። እና ምን ልልሽ ፈልጌ መሰለሽ ወይዘሮ እዩ፣ ፈጣሪ ይህን አገር ትረግጡታላችሁ ካላቸው አምፕሮሚስ ይረግጡታል። ፈጣሪ ደግሞ አይሆንም ይሄ አገር ለእናንተ አይሆንም ካላቸው ደግሞ አይሳካላቸው። እኔ በዚህ ነው የማምነው ማለት ነው። እና የሰውን ፕሮሰስ ግን ለማበላሸት በዚህ ደረጃ መሄድ አለብሽ ብዬ አላስብም። ኤምባሲ ሁሉ ደርሳለሽ ውዶቼ። ኤምባሲ ሁሉ ሂዳ የእነሱን ፕሮሰስ እንትን ለማለት ሂዳለች። እና በጣም ነው የገረመኝ ማለት ነው። እና ወይዘሮ እዩ ስርዓት አድርጊ። ሰው ሲንቅሽ፣ አንድ ሰው ንቆ ዝም ሲልሽ፣ አሁን እነ ሀይሚ መልስ እየሰጡሽ አይደለም፣ እኛ ነው መልስ እየሰጠንሽ ያለ ነው። ለምን? ስለናቁሽ፣ ስለማይፈልጉ፣ ስለ አንቺ ማውራት ስለማይፈልጉ ነው። አንቺ ግን ሁልጊዜ ከነሱ ስር ለስር ውሻ ይመስል መጥፋት አትፈልጊም። ገባሽ? ውሻ ነው በየሄደበት እንትን የሚለው። ውሻ ባይዘው ውለታውን ሰው ውለታ ያደረገለትን አይረሳም። አንቺ ግን ረስተሽዋል። ምንድነው ውለታው? እነሱ 10,000 በአንድ ቪዲዮ 10,000 ሰብስክራይብ አስገብተውሻል። ቢያንስ ሀይሚና ብሩኬ ከፍተው ሰጥተውሽ ነው 10,000 ሰብስክራይብ የደረሽው ማለት ነው። እና ለዚህ እንዲያውም ቴንኪው ብለሽ ከህይወታቸው መውጣት ነው እንጂ ያለብሽ ፕሮሰሳቸው እንዳይሳካ ለማድረግ ምናምን የሄድሽበት አካሄድ በጣም ነው ያናደደኝ። ከምሬንም ነገራችሁ በጣም ነው ያናደደችኝ ማለት ነው። እና ከምንም እና ከማንም በላይ ደግሞ ፕሮሰሱ ተሳክቶላቸው ቢመጡ አንቺ ምንም የምትጎጁ የሚጠቅመሽ ነገር ስለሌለ ከህይወታቸው ብትወጭ ደስ ይለኛል። የልጅሽን አባት ፈልጊ ፕሊስ። ይህን ሼር አድርጉላት። በሁለተኛ ደረጃ ደግሞ ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ አድርጎ። ወዳችኋለሁ። ሰላም አለይኩም።